እንደምታዩት ነው። በጣም ጽድት ያለ እንግዲህ ስጋ እሱ የሽንጥ ስጋ ነው። ሰብራዳ እያያችሁት ነው ምን አይነት ስጋ እየቆረጠልኝ እንደሆነ። እንዴ አንቺ ግን ለአንተም ጉረስ አትይኝም? በስመ አብ እያያችሁት ነው ሰዎች። በጣም 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 ደስ ይላል። ጭሱ ኃይለኛ ነው ግን ማንን አረ ኦዛን እንዴት አላችሁ? አማን ነው እግዚአብሔር ይመስገን። ተመልካቾቼ እንዴት አላችሁ? ዛሬ የምገኘው ዘገሊላ ፊጋ መብራት ላይ በጣም ጽድት ያለ ቆንጆ ስጋ ቤት ነው አይደለም እንዴ? በጣም አሪፍ። ስለዚህ 1 ኪሎ ይሰራልኝ፣ ግማሽ ጥብስ ግማሽ ቁርጥ ስጋ። በነገር ላይ በጣም ነው የማውቀው፣ አዲስ አበባ ውስጥ ያልበላውበት ቤት የለም። እሺ በጣም አሪፍ ቆንጆ ስጋ። እስቲ እንደምታዩት ነው በጣም ጽድት ያለ እንግዲህ ስጋ እሱ የሽንጥ ስጋ ነው። ሰብራዳ እያያችሁት ነው ምን አይነት ስጋ እየቆረጠልኝ እንደሆነ። በስመ አብ በጣም 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 ጸዴ ቆንጆ ስጋ ነው። በጣም አሪፍ በጣም ቆንጆ ስጋ ነው ያላቸው። የፍየል ነው። ኦኬ በዛ በኩል የፍየል አለ። በሬ ዘርፍ አድርጎልኛል። በጣም ናይስ ይሰራልኝ። እዚሁ ጋር ተቆራርጦ በአዋዜ ምናምን ተደርጎ ይወጣልኛል። ስንት አመት ሰራ? አቆራረጠ ልምድ በጣም ኃይለኛ እንደሆነ ያስታውቃል። ስንት አመት ልምድ ነው ያለው? የ6 አመት። 6 አመት። ኦኬ 6 አመት ግን አይመስልም። በጣም ናይስ። እሺ ሻኛ በጣም ናይስ። እሺ ስምህ ማን ልበል? ቸርነት። የቴዲ አፍሮን ዘፈን እንዴት አገኘው? ስምህ ምን የሚለው ኢትዮጵያ ትዘምን የሚለው ምን ጥያቄ አለ? ቴዲ ነው። ቴዲ ነው። ተመችቷል? በጣም ናይስ። እሱን እየሰማ ስለሆነ ነው የምጠይቅህ። ስንት ጊዜው ነው ዘገሊላ? 9 አመቱ አይደል? አዎ በጣም ቆንጆ ጽድት ያለ ቤት ነው። መታችሁ የፍየልም ነገር አላቸው። እንደገና እንደዚህ የበሬ ደግሞ የምትፈልጉ ከሆነ በስማ እንደምታዩት ነው ስጋው። በስማ ሚዩት በል እንዴት እንደሚያምር። ያው እኔ እንግዲህ ቅዳሜና እሑድ ደግሞ ሲሆን በጣም ማአት ነው የሚሆነው ስጋ። ቡና አለ፣ ቡናችንን እንጠጣለን። የጀበና ቡና አላቸው። ፍየልም አለ። ፍየሉንም ዞር አድርጌ ይኸውላችሁ እንደዚህ ላሳያችሁ። ፍየል ደግሞ የምትፈልጉ ከሆነ ይኸው አለ ያስተናግዳችኋል። በጣም በከባዱ ይሄ ቁርጣችን ነው አይደለ? አዎ በጣም ናይስ። እሺ ይሄ በከንፈር የሚበላ ነው። ዝም ብሎ መጠጣት ነው። ናይስ። ዘገሊላ እንግዲህ 9 አመቱ ነው እንደነገሯችሁ 9 አመት ሆኖታል። እኔ ያው ተጠቃሚ ነኝ፣ እመጣለሁ አልፎ አልፎ። ልክ ፊጋ መብራቱ ጋር ነው የምታገኙት። የከረሜላ በጣም ናይስ። ዝግጅቷል። ከዛ ደግሞ ግማሽ ጥብስ በወዙ ነገር ስፔሻል። አንተ ግን በቃ መልክ ራሱ ምንም ከስጋው አይለይም። ስጋ ቤት መዋል ያቀላል እንዴ? ያቀላል እንዴ ስጋ ቤት መዋል? አዎ እውነት ነው። አምፖሉ ነው ይሄን ደግሞ ስትቀምስበት እንግዲህ ይኸውላችሁ እንደዚህ አይነት ስጋ ሲበላበት ደግሞ አስቡት። በዛ ላይ መብራቱ አለፈው አድርጎታል።
ያው እንግዲህ ኢትዮጵያ ውጭ ሀገር የምትኖሩ ማለት ተመልካቾች አላችሁኝ። ያው ጓጉተናል ይሉኛል። የሚገርምሽ እየደወሉ እውነት የምሬን ነው እየቀለድኩ አይደለም። እስከምንመጣ አንተ የምትበላበት ቦታ ይሉኛል። ከሳሚ ጋር ነው ያላችሁት። ለዩቲዩብ ቻናል ላይ ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ዘገሊላ ነኝ የምገኘው። በጣም ቆንጆ ስጋ ይኸው ላሳያችሁ። ዞር ደግሞ አድርጌ ይኸውላችሁ። በእናታችሁ እንዴት እንደሚያምር። ስምህን ነገርከኝ እንዴ? አዎ ቸርነት። ቸርነት አልከኝ። ይኸው ቸርነት እንዴት እንደሚያስተናግዳችሁ እዚህ ስትመጡ። ስለዚህ ጥብስ ደግሞ ይደረግልኝ ግማሽ። ይኸው እንግዲህ እንደምታዩት በጣም ጽድት ያለ ነው። እሺ፣ ስለዚህ ግማሽ ደግሞ ይደረግልኝ ጥብስ። ይሄን እየበላችሁ ግማሹን ደግሞ ስፔሻል ነገር ነው ቦታ ናይስ። ይኸው እዚህ ጋር ነው። እሺ፣ ጥብስ ደግሞ ግማሽ። ለስላሳ ስጋ ሶፍት። በጣም ናይስ። ይሄው እስከነ ጎድኑ ነው አባቴ። ዩቲዩብ ነው ግን እኔ ለዩቲዩብ ነው የምሰራው። ለዩቲዩብ ዋይ ዩ ለዩ ከዛ ቲዩብ አይ ቲዩብ ሳይሆን ቲዩብ ዩቲዩብም ላይ ቲክቶክም ላይ አለሁኝ። ቼክ አድርግ። እሺ ጥብሳችን ደግሞ ይገባልናል። በወዙ ይደረግልን። እሺ በወዙ ይሰራልን። ሸክላ ጥብስ ሆኖ በወዙ ገባ ወጣ ማለት ነው። ቆንጆ ተደርጎ ቅባት እንዲኖረው አድርጎታል። ይኸው እንግዲህ ገብቷል። እናመሰግናለን በጣም እግዚአብሔር ያክብርልን። እስቲ ወደ ስጋችን እንመለስ። በጣም ጽድት ተደርጎ ይኸው በእንደዚህ አይነት መልኩ ተሰርቶልናል። ዘገሊላ ነው ያለሁት፣ ፊጋ መብራት ላይ። በጣም ቆንጆ ጽድት ያለ ስጋ ቤት ነው። ብቅ በሉ። ቡና አለ እንደምታዩት። ከጀርባዬ ደግሞ የፍየል ደግሞ ነገር የምትፈልጉ ከሆነ የፍየል ቁርጥም እንዲሁ አላቸው። በጣም ደስ ይላል። እያያችሁ ነው አየሩን ምናምን የምትጠቀሙት። እሺ ቴንኪው፣ አመሰግናለሁ። እሺ ቴንኪው። አምቧ መጥቶልኛል። ቁርጣችንን እንሞክራለን። እንዴት አላችሁ? አማን ነው ወይ? እስቲ ቆንጆ ነገር ይወላችሁ። ይኸው ከቢላ ጋር በጥንቃቄ አድርገን አጎርሳችኋለሁ። መጉረስ ግዴታ ነው በነገራችሁ። እሱ ነው የሚጎርሰው። እሱማ ኦልሬዲ ተስማምቶታል ቀልቶ። አይ እኔ ላጉርሲ ስላት እሱን ነው የምታጎርሰው አለች። እሷም ትጎርሳለች። ይኸውላችሁ በጣም ቆንጆ ነው ስጋው። ባለፈው ሳምንት ቪዲዮ ላይ በጣም ብዙ ሰው ነው የደወለልኝ ከአሜሪካ በተለይ በጣም ብዙ ሰው ደውሎልኛል። በጣም ተመችቷቸው ነበረ
ስጋው እና አጓጓኝ በቃ እያላችሁ ነበር። ኤኒዌይስ ውጪ የምትገኙ ተመልካቾቼ ስትመጡ በእኔ ወጪ ጋብዣችኋለሁ እንዳታስቡ። በጣም ቆንጆ ስጋ ነው። ሎሚ ግን ለምንድን ነው የሚደረገው? ስጋ ነው። እስቲ ሻኛ ነገር ነው። አንደኛ ስጋ ነው እውነት። ጣፋጭ ነው። እስቲ ይሄ ደግሞ የእንትን ነገር እንደዚህ ከአጥንት ላይ ስጋ በጣም ለስላሳ ነው የሚሆነው። ይወጣችሁ እጄን ባለፈው ከቆረጥኩት በኋላ በጣም በጥንቃቄ ነው የሚቆርጠው። ጥብሳችን ደግሞ በወዙ ደግሞ ይመጣልናል። ይሄኛው ይለያል። ለምንድን ነው መሰላችሁ? የአጥንት ስጋ ስለሆነ በጣም ለስላሳ ነው። በእንጀራ ነው የምትጎርሺው? በእንጀራ ለምን? ኧረ እኔ አንቺ ካልጎረሽማ አልከፍልም። የሚጎርስ ሰው ጠፋ እኮ አይገርማችሁ? እቺ ስጋ ግን በጣም ተመችታኛለች። ጎርሳለች። በምን ላድርግ? በእንጀራ እኮ አንቺ የምትወጂው እንዴት ነው? እንዲሁ ነው? ነይ ቁጭ በይ። እንዴት ነሽ? ደህና ነሽ? በጣም ትወጃለሽ ቁርጥ? እውነት እዚህ ላጉርስሽ? እሺ እሺ። ደስ እኔ ደግሞ ማጉረስ በጣም ነው የምወደው። የሚገርምሽ ተጠቃሚ ነሽ? እዚህ ሱፐርቫይዘር ነሽ? ስንት ጊዜ ሆናችሁ ስራ ተቀጠራችሁ? ለዚህ ነው አብረሽን ቁጭ ብለሽ አይቻልም። ውሸቴ ነው። አይ ውሸቴ ነው። ውሸቴን ነው። ይኸው ነይ። እደግምሻለሁ። አንድማ አይቻልም። ለመጀመሪያ ቀን ነው እዚህ የገባሽው? ስራ ነው? ቋሚ ቅጥር ሆነሽ? ቁም ነገር የምሬ ነው። በጣም ከዚህ በፊት ሌላ ቦታ ሰርተሻል? የት? ሰሚትና አያት? ምንም የት የት? ኃይሉ ሰናፍጫቶች? እሺ ተኮ ታዲያ እንጀራም አትፈልጊም? እሺ እሺ። በጣም ቆንጆ። አይ በጣም ቆንጆ። በጣም እኔ ዩቲዩበር ነኝ። አታውቂኝም ማለት በጣም ያሳዝናል። ፋና ላይ አንድ ፕሮግራም ነበር ለዩቲዩብ የዘፈን ውድድር። እዛ ላይ ተሽና አታውቂም? በዛ ነው በጣም ብዙ ሰው የሚያውቀኝ።
እንዴት አየሽው አንቺ ስጋ ቤቱ መጀመሪያ ስትመጪ? ሌላ ምን እላለሁ? ሌላ ምን እላለሁ ነው የምትይው? ግን የእውነት ግን እንደ ከስተመራውን ስጋውን ስቀምሽው አሪፍ ነው እውነት። ያው ሌላ ጊዜም ራስሽ ደግሞ ልትጠቀሚ ሌላ ቦታም ስለምትሄጂ ስጋው ለስላሳ ነው በጣም አንተ እንዴት አየኸው? አይ በጣም ቆንጆ ነው። እኔ አክቹሊ የሚገርምሽ በጣም ቅርብ ነኝ ለዚህ ሰፈር። ጮማ ትወጃለሽ? እንደዚህ አትወጂም? እሺ እኔ ብታይ አብሮኝ የሚያባላኝ ሰው እያጣሁ የምር ከየት ማግኘት እችላለሁ? እስቲ እንደው እግረ መንገድሽ እንድጠቀም። ጓደኛ ምናምን የለህም? ጓደኛማ አለኝ ግን ያው ሁሌ እንዴት እኔ እኮ በቃ ዩቲዩበር ነኝና የምግብ ቪዲዮ ሰራለሁ። አትሊስት በሳምንት አንዴ ሰራለሁ። ዳጣ እሺ እንዴ አንቺ ግን ለአንተም ጉረስ አትይኝም? እሸቴን ነው እኔ እንጫወት ብዬ ነው። እሸቴን እቺን በአብረን ነው የምንበላት። እኔ አብሮኝ ፕሮግራም የሚሰራ ሰው ልጅ ማለት ሰው ነው የሚጽፍልኝ፣ ግን አንፎርቹኔትሊ ለብቻዬ ነው የምመጣው። ምክንያቱም ድንገት ነው አንዳንዴ የምመጣውና ለዚህ ሰፈር በጣም ቅርብ ነው ቤቴ። እኔ ወደ አያት ነው የምኖረው፣ ግን እዚህ አካባቢ ለሰላም ለምንም አልጠፋም። የት ሰፈር ልጅ ነሽ ወይ የት ሀገር ልጅ ነሽ? ድሬዳዋ ልጅ ነሽ? በጣም ደስ ይላል። የእውነት የድሬዳዋ ልጅ ነፃ ነው እንደተባለው። ለአንቺ እንኳን ምንም ምስል ብዙ ነገር ስትይ እንዴ ያው እየተቀዳን እኮ ነው እውነት። እንዴ ምን ችግር አለ? ሀሳብሽን እየገለጽሽ አይደል? ይሄው እንጂ በዛ ላይ ያጎረስኩሽ አይደል? ይሄን እኮ እንድትነግሪኝ ነው ማጎረስሽ። እሺ ንገሪኝ የእውነት ቁም ነገር። እኔ ድሬዳዋ በጣም መምጣት እፈልጋለሁ ቁም ነገር በእውነት። አሁን ደግሞ ትሬኑ ተስተካክሎ የለ በጣም ነው መምጣት የምፈልገውና አይደል? ስለዚህ በመጣ በጣም ደስ ይለኛልና የት አካባቢ ባርፍ ምንም ባይም ሪኮመንድ ታደርጊኛለሽ? እሺ ኦሪጂናል ሽቶ አለ? አዎ በጣም ሽቶ የሚሸተኝ ሽቶ ከዛ ገዝተሽ ስትቀባሽ ነው? እውነት ነጋዴ ነበርሽ? ሰሪ ነበረ? ኦኬ። እና እሱ ቢዝነስ አያዋጣም? ኦኬ አይከለከልም እንደሱ? ሆቴል ምናምን በደንብ አለ አይደል? ቆንጆ እሺ ምን ነው? ኧረ በቃሽ። መጥቼ አላውቅም፣ ግን እንዳልኩሽ በጣም ነው መምጣት የምፈልገው። ምክንያቱም ደስ ይለኛል ብቻ እኔ ያው ነፃ ሰው እኔ እንደዛ አይነት ሰው ስሜቴን በትክክል መግለጽ የምችል የሚሰማኝን ነገር የማወራ አይነት ሰው ስለሆንኩ በጣም ነው ደስ የሚለኝ ድሬዳዋ ብመጣ እና በጣም ብሶ ደግሞ የእውነት በጣም ደስ የሚሉ ሰዎች አሉበት ስለሚሉ መጥቼ ባይ በጣም ደስ ይለኛል። ያው እግረ መንገዴን ሀረርን አይቼ ምናምን ብመጣ ደስ ይለኛል። አሁን በባቡር በባቡር አሁን የስንት ሰዓት መንገድ ነው? ከዚህ 3 ሰዓት ይነሳል፣ ግን እዛ ሳለበት ጊዜ 1 ሰዓት ድረስ መድረስ አለበት። ከዛ 3 ሰዓት ይነሳል፣ ጠዋት 1 ሰዓት ተኩል ድረስ ትገባለህ። ከዚህ ጠዋት ተነስቶ አድሬ ማታ ተነስተን ጠዋት ትገባለህ ማለት ነው። ማታ 3 ሰዓት ተነስቼ ነው የምትይው?
ከዛ ጠዋት እዛ ይደርሳል። በጣም ናይስ። እሱ ደግሞ በጣም አሪፍ። የተኛ ካልጋም ስላለ ቪአይፒ ያለ ኖርማል አልጋ አለ። በቃ ደስ ይላል። አንቺ በባቡር ሄደሻል? እኔ ባቡር ነበር የምሄደው። ኦኬ፣ የምትጠቀሙ ባቡር ነው? ኦኬ። 4 ወር በፊት ምናምን ሄጃለሁ። መንገድ ላይ ምን አለ የምናየው ነገር አለ? ባቡር ውስጥ ምናምን ስናልፍ ምናምን የለም። በባቡር ስትሄድ አታይም፣ ግን በመኪና ሲሆን የሚታይ ነገር አለ። ቁልቢ ምናምን ጨው ማህሌት የምትባል ተዋናይ ታውቂያለሽ? ማህሌት ሰለሞን ማይን ታውቂያታለሽ? የጭሮ ልጅ ነው። ምንም በቃ ጥብሴ ነው ብቻ ሶፍት። እሺ ሱፐርቫይዘር ነው ለዚህ ጠቅም። እሺ ሶ ማይን አታውቂያትም? ዘፋኛዋን ነው የማውቃት። ዘፋኛ የድሬዳዋ ልጅ ናት። ማህሌት ሜላት ናት። ሜላት ቀለመ ወርቅ ነው የምትለው። የድሬዳዋ ልጅ ናት። ሀረር ሀረር። ኦኬ። ሀናስ? ሀና የሀረር ልጅ ናት። ሀና ግርማ ዘፋኛው ባንተ ላይ የምትለዋለች። እሷ የሀረር ልጅ ናት። ሀይሚ ግርማ ልክ ነው። ሀይሚ ልክ ነው። ከሁሉም ጋር ጥሩ ቀረቤታ አለኝ። እኔ ሙዚቀኛ ነኝ። አይ ዘፈን አልዘፍንም፣ ግን ኢንስትሩሜንት ይጫወታል። ስለዚህ በዛ የተነሳ ሁሉንም ይቀርባቸዋል። ስለዚህ ሪኮመንድ ታደርግኛለሽ ሄጄ ድሬዳዋ እንድጎብኝ? ምን ሆቴል ለምሳሌ? ኦኬ። አሁን ቅርብ ጊዜ አሁን የተሰራ በጣም ቆንጆ ሆቴል አለ አሉ። ዋና ያለበት ሳምራት አለ። አሁን አሪፍ። ኦኬ ኦኬ። እቺን ቴካዌ ታረጊልኛለሽ? በስመ አብ እያያችሁት ነው ሰዎች። በጣም 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 ደስ ይላል። ጭሱ ኃይለኛ ነው፣ ግን ችግር የለም። ኢትስ ኦኬ። ምንም ችግር የለም። ኢትስ ኦኬ። ይጥፋ። አይ ምንም ይጥፋ። ይሄንማ እንዴት አድርጌ አጎርስሻለሁ? አንቺ ጥብስ ነሽ ቁርጥ የቱ ጋር ነሽ? እኔ ጥብስ ነው፣ ግን አዲስ አበባ ከመጣሁ ነው ቁርጥ ማጋት ጀመርኩት። ኦኬ። ቁርጥ አልወድም ነበር እንጂ የጥብስ አድናቂ ነሽ? ኦኬ። ስለዚህ ይሄ ይመችሻል? በጣም ቁርጥ ይመቸኛል እኮ ለምጄዋለሁ። ውሰጃትና ችግር የለውም። ውሰጃትና እዛሽ ጋር ቆይ። እኔ የምልሽ ምን ያስቀየምኩሽ ነገር አለ? ታዲያ ትተሽኝ ምን አረኩሽ? አሁን ይሄን ሁሉ እኔ ብቻዬን አሁን እንዴት አድርጌ እበለዋለሁ? ይሄ ሱፐርቫይዘርነቱ ላይ አዲስ ስራ ነው ለአንቺ? አዲስ ፊልድ ነው? ሱፐርቫይዘር ነው። እሺ ይሄንን ግን ስለማይመች አብረሽኝ ቢባል አንቺ ዛሬ እግዚአብሔር ይመስገን ያው አያችሁ የሚያባላኝ ሰው አግኝቻለሁ። ስምሽን ግን አልተዋወቅም። አንዳንዴ ታዋቂ ሰዎች ይጋብዛሉ፣ አብረው ይሰራሉ። ጓደኞች አሉ እንዳልኩሽ ሙዚቀኛ ስለሆንኩ አሁን በቅርቡ ዘሪሁን የወንዶች ጉዳይን ታውቂዋለሽ? ዘሪያ አጭር አይደለም ተይ እንዴ! ኧረ ዘሪሁን ረጅም ነው። ዘሪሁን ዘርቡን ይበል። የወንዶች ጉዳይ የሚል ፊልም አላየሽም? ዘሪዬ ቀላ ያለ መለጥ ይላል። እኔ እንጃ መለጥ ያለው ምናልባት መስፍን ይሆናል። እሺ ቢያ ግን እንደ ድሬዳዋ ልጅነትሽ አይደለሽ? ቀበጣ ናቸው። አይ ነው አትጫወችም፣ ዝም ያልሽ ነሽ ነው ወይስ እየቀረጠኝ ነው ብለሽ? አይደለም እንደዚሁ ነኝ ባህሪ፣ ሰው ይለኛል። ዝም ያልሽ ነሽ? ኧረ በጣም ይጣፍጣል። በጣም
የቴዲን ዘፈን እንዴት አገኘሽ? ትወጃለሽ ዘፈን? እውነት በደምብ ትሰሚያለሽ ሙዚቃ? በጣም ቆንጆ ለዛሳ ስጋ ነው። ዘገሊላ ልክ እዚህ ፊጋ መብራት ጋር ነው የምታገኙት። 9 ዓመታቸው ነው። አንደኛ እውነት በጣም ቆንጆ ስጋ ማንን አረ ወዛን ብድር ምለሳ ነው። ስንት ዓመትሽ ነው? ነገር እሺ ታዩ እውነት ገና 27 ዓመት ነው። አሁን ጓደኛ 28 ሆኛለሽ። በጣም ነው። አላገባሽም? ባል የለም? ጠፋ? ይኖራል? ታስቢያለሽ? ማግባት? አይ ኖ አይ እሱን ሳይሆን በቅርቡ ማለት ነው። ለማግባት? በቅርቡ ላገባ። እውነት? ቁም ነገር እየቀለድኩ አይደለም። ለምንድን ነው መሰለሽ አገናኝሻለሁ። እኔ ደግሞ ኬተሪንግ ምናምን እንደዚህ በነፃ ላስተካክልሽ እኮ ነው የምጠይቅሽ። የምሬን ነው እኮ ለዛ ነው በቅርቡ ያልኩሽ። በቅርቡ ነው? በቅርቡ እስከ መስከረም ድረስ አገባለሁ። ሰውዬው ተገኝቷል? አይ ምናልባት ሰሞኑን ነው ፈልጌ የማገኘው እኮ እንዳትዪ። አይ አለ ጓደኛ አለኝ። እውነት? በጣም ደስ ይላል። በጣም ስለዚህ እኔ ስፖንሰር ደግሞ እፈልጋለሁ። እውነት ቬሎ ኬተሪንግ እኔ የምሄድባቸው ቦታዎች አሉና እነሱ አትሊስት የሆነ ነገር አንቺን ደግሞ ከቨር እንዲያደርጉልሽ ደግሞ እንፈልጋለን። ቀረ አይልሽ? የምሬን ነው። እየቀለድኩ አይደለም፣ ከልቤ። በሰርግ ታምኛለሽ? በሰርግ አላምንም፣ ግን ያው ቢያንስ ፎቶ ቢኖረኝ ደስ ይለኛል። ማስታወሻ ከባሌ ጋር ተነስቶ ቪዲዮ ለብሼ መስክ ቤስት ነው። በሰርግ አላምንም። ፕሮግራም ሲደረግ ነው ወይስ ለምሳሌ ሀብታም ሰው ቢደግስ በጣም ብር የሞላለት መጥፎ ነው ብለሽ ታስባለሽ? አይደለም። እንደ አቅማችን ይሁን አንቺ የምትይው ግን ዋናው ያው ሰርጉ አይደለ? ቀሪው ያው ፍቅሩ ነው አብሮ የሚዘልቀው አይደል? እውነት እንደዚህ ታስቢያለሽ? ሴት ልጅ ሰርግ ያው በጣም ትወዳለች ስለሚባል እንወዳለን፣ ግን ያው ከጓደኞቼ ጋር አዘጋጅቼ ሌላው ደግሞ ከመስክ ፎቶ ባዘጋጅ ደስ ይለኛል። ከዛ የዘለለ ግን ሰርግ ላይ ምናምን ይጨንቀኛል። እንደዛ አስቤ ማለት ነው። ለዚህ ሰርግ ሰው ተሰብስቦ ምናምን ይጨንቃል አይደል? በጣም ይጨንቃል። እኔ ለምሳሌ በጣም ይጨንቀኛል እዛ ቦታ ላይ በቀመጥ በጣም ይጨንቀኛል። አሁን ጓደኞቼ ጋር ፕሮግራም ባዘጋጅ ደስ ይለኛል። ከዛ የዘለለ ግን ምናምን ብዙ ሰው ማዘር መዘቀስ ትችላለች። ስለማፍም ይመስለኛል። እግዚአብሔር ይስጥልኝ። ቴንኪው በጣም እንጂ እየበላሽ እኮ አይደል? የሰርጉን ነገር ሳነሳብሽ እኮ ተከሽ። አዎ በእናትህ እያሰብኩ ነው እኮ ወጪ እያሳሰበኝ ነው ማለት መብላቱን ትተሽ እኮ በጣም ማሰብ ጀመርሽ እኮ ስለ ወጪ አሳሰብኩኝ እኮ አንተ ደግስ እያልኩ ነበር። አይ እኮ ቅድም እኮ እንዳልኩሽ ነው ፍቅሩ አይደል ዋናው ትልቁ ነገር ትዳሩ መዝለቁ ነው አይደል? እሱን ነው እኮ የምልሽ። ስለዚህ ድግሱ ላይ ፎከስ ከማድረግ
አብሮነቱ ላይ አንድ ያጣላል። በጣም ጠገብኩ ነው። በቀን አንዴ ነው የምበላው ለመክሳት። አሁን በጣም ወፍሬ ነው። የዚህ አሁን ውጪ ሰውነትሽን በጣም አለ። ምንድን ነው የምታደርጊው? በተፈጥሮ ነው ምግብ ዳይት አለሽ ወይስ እንዲሁ በቃ? አይ በተፈጥሮ ነው። ግን ደስ ያለሽን ትበያለሽ? ያማረሽን ነው የምትበይው? ምንም አትወፍሪ? ኧረ በቀን ካልበላው ይበላው አይመስለኝም። ኦኬ። አትወፍሪ? አልወፍርም። ኦኬ። እንደዚህ ነኝ። እንደውም ቀጭን ነበር ከዚህ በላይ። አሁን አይ በጣም ነው። ግን አይመስልም ሰውነት ነው። 70 ኪሎ ነኝ። ቁመት ስላለሽ ረዥም ነሽ። ግን ምንም እኮ በቃ ሰውነትሽ ቦርጭ የለሽ ምን የለሽ በጣም አሪፍ ነሽ ነው ወይስ? እሱ እኔ ነኝ የማውቀው ነው። አይ ጥሩ ነሽ፣ ግን ሰውነትሽ በጣም አሪፍ ነው። እንዲህ ስትታይ ምንም በቃ ስሊም ነሽ። ኤኒዌይስ በጣም ነው የማመሰግነው ፌቨን። ለዩቲዩን ቲዩኑን ለዩ ማለት ነው። ይሄ ያው ቲዩን ለዩቲዩን የሚባል የሙዚቃ የውድድር ሾው ነበረ። ታዋቂ ሰዎች ብቻ የሚመጡበት፣ የተወሰኑ ሰዎች ግን ከማህበረሰቡም የተወሰነ ሰው አሳትፋለሁ። አሁን በጣም በቅርቡ አንድ ቲቪ ስቴሽን ላይ ድጋሚ ይመጣል። ስለዚህ ያኔ ደግሞ በደንብ ታየዋለሽ። አይ ኖ ፕሮግራሙ ይጀመራል። በጣም ሰው የሚወደው አይነት ፕሮግራም ነበረ። ቼክ አድርጊ ዩቲዩብ ላይ ገብተሽ እሱን ቼክ አድርጊ። ይሄ አብረሽኝ የበላሽውንም እዛ ገብተሽ ተከታታዩ። እሺ በጣም ነው የማመሰግነው። እሺ እግዚአብሔር ያክብርልኝ። እሺ በጣም ይሄ በቃ ቴካዌ ይደረግልኝ። በቃ ቴካዌ ይደረግልኝ። በፎይል እንግዲህ ይኸውላችሁ ዛሬ ሌላ አይነት ውሎ ነው ያልኩት። ለብቻዬ እውላለሁ ብዬ ነበር የመጣሁት፣ ግን ከፌቨን ጋር በጣም አሪፍ ፕሮግራም ሰርተናል። ዘገሊላ ነበርኩኝ። በጣም ቆንጆ ጽድት ያለ ቁርጥና ቆንጆ ጥብስ ነው የበላሁት። እንድታውቁት ቢሌን እከፍላለሁ። እሺ ይሄው ለዩቲዩን ይኸውላችሁ። በዛውም እዚህ ሰብስክራይብ እያስደረግኩኝ እንዴ ያው ሰብስክራይበር እኮ ነው ልጁ ራሱ እኮ ሰብስክራይበር ሰብስክራይብ እኮ አድርጎኛል። ሰብስክራይብ ኦልሬዲ አድርጎኛል። እሱ ይሻለም እንደ 500 ብር ካርድ ተሸልማል በልሽ። ችግር የለም ኦልሬዲ ሰብስክራይብ አድርጎ ስለተገኘ ነው። እናንተም ሰብስክራይብ አድርጉ። በመጣበት ቦታ እንደ ሰብስክራይብ አድርጎ የተገኘ ሰው ይሸለማል። ሂሳብ እናስቸግር። የታል አሁን አድርገው ነው እርሱ። እሺ እስቲ እንያ ካረጉ ያሸልማል። ለዩቲዩን ይኸው እርሶ አላረጉም። ይኸው አላረጉም። ይኸው ሰብስክራይብ አሁን አድርገዋል። ስለዚህ ሰብስክራይብ አድርገዋል እሳቸው አሁን ያረጉት ይኸው ዜራ ክብርልኝ። ቴንክ ዩ በጣም ስለዚህ በጣም አሪፍ ቆይታ አድርገናል። እስቲ ሂሳባችንን ስንት ብር እንደሆነ እናንተም ፕላን እንድታረጉ እና እንድትመጡና እንድትበሉ ሂሳባችንን ልንገራችሁ። ቻናሌን ሰብስክራይብ ማድረግ እንዳትረሱ። በጣም ቆንጆ ድባብ ነው ያለው። እስቲ ዞር አድርጌ ላሳያችሁ።
ይኸውላችሁ እንደዚህ አይነት ድባብ ነው ያለው። እንዴት ነው የፍየል አሪፍ ነው? ኪሎ ስንት ነው? 4400 የፍየል ስጋ በነገራችሁ ላይ በጣም ውድ ነው፣ ግን በጣም ቆንጆ ስጋ ነው ያላቸው። ፍየል የምትፈልጉ ደግሞ እንደ አማራጭ ፍየልም አለላችሁ። ይታያችኋል ከጀርባዬ ያስተናግዳችኋል እሱ። ሂሳቤ ይምጣልኝ፣ ሂሳቤን ከፍዬ እወጣለሁ። ሂሳባችን መጥቷል። ሂሳባችን 4170 ብር ነው። 1 ኪሎ ስጋ ወደ 3400 ብር፣ ኦልሞስት 3500 ብር አካባቢ ነው። ፎይል እኔ አሰርቻለሁ። እንደገና ደግሞ ዋጋችሁ ጥሩ ነው። አዎ ጥሩ ነው። የፍየሉም የበሬውም እዚሁ አካባቢ ስላለ ሁሉንም ታገኙታላችሁ። ትክክል። በጣም ዘገሊላ ከምንም በላይ ይለያል። በጣም ትክክል። ዘገሊላ ከምንም በላይ ይለያል እየተባላችሁ ነው። በጣም ቆንጆ ስጋ እኔ 4170 ብር ከፍላለሁ። በጣም እግዚአብሔር ይስጥልኝ። አብራችሁን ስለነበራችሁ በጣም ነው የማመሰግነው። ቻናሌን ሰብስክራይብ ማድረግ እንዳትረሱ። ሁሌ ምን እንደምለው ጠዋት የምታዩኝ መልካም ጠዋት፣ ከሰዓት የምታዩኝ መልካም ከሰዓት፣ ማታ የምታዩኝ መልካም ምሽት ይሁንላችሁ። ተሰነባበትን። መልካም ጊዜ። ከሳሚ ጋር ለዩቲዩብ ቻናል ላይ ነበራችሁ። ስለ ሁሉ ነገር ስለሰጠንም ስለነሳንም ፈጣሪ ይመስገን። ከነሳንም በምክንያት ነው። ጊዜያችሁን ጠብቁ። ፈጣሪ ብሎ ደግሞ ነገሮች እስከሚስተካከሉ አይዞን። መልካም ጊዜ። ባባይ